የጓርዲዮላ እብደት ያልበገረ፣ የአርነ ስሎት ቀልድ ያላሳቀው፣ በካሪክ ላይ ቆሞ ታች የሚመለከት፣ አዝማች የሚቀያየር፣ ጦረኛ የሚያፈልስ፣ በዘመናት ያልተበገረ፣ ፈርጉሰን ጥሻ የማያስደነግጠው፣ የሞሪኖ ዛቻ ያላቆመው፣ በኤፌ ካፕ የደመቀ፣ በፕሪሚየር ሊግ ዋንጫ ያሸበረቀ፣ ጦረኛን የሚያስከትት ግዙፍ ክለብ። ታዲያ ይህ ጦረኛ ክለብ ድሉ ቀጣይነት እንዲኖረው አዲስ ተዋጊ ያስፈልገው። ቪክቶር ዮኬሬሽ የጦረኛ ተዋጊ፣ እንደ ንብ የሚናገር፣ እንደ ጦር የሚጎዳ፣ ፊት ቀድሞ የሚዋጋ፣ የቁርጥ ቀን ልጅ፣ አርቴታ የሚተማመንበት፣ አዝማች ያዘመተው ተዋጊያችን ነው። ስፖርቲንግ ሊዝበን በ63.5 ሚሊዮን ፓውንድ ተገዝቶ ብዙ ሳይቆይ የወጣበትን የሚተካ በመጣበት ዓመት 14 ጎሎችን በፕሪሚየር ሊግ 20 ጎሎችን በሁሉም ውድድሮች ያስቆጠረ፣ በጎል የማይተኛ ተከላካይን የሚያስጨንቅ ጀብደኛ፣ በቀደመው ዘመን የመድፎ አዝማች አርሰን ቬንገር በ4-4-2 ፎርሜሽን በሁለቱ ተዋጊዎቻቸው በሄነሪና በዴኒስ ቤርከር ጦሩን መርተው ውጤታማ አድርገውታል። ታዲያ ዛሬ መድፎ አዲስ ተዋጊ በማምጣት ለቀደመው አዝማቹ አርሰን ቬንገር በ4-4-2 ፎርሙላ ሁለት ተዋጊዎችን ከፊት አሰልፎ ለተጋጣሚዎች ራስ ምታት ለቀጣይ ሲዝን የተዘጋጀ ጦረኛ መሆን ይጠበቅበታል። ከ20 ዓመት በኋላ ያሳካውን ድል ለማስቀጠል በአንድ ጦረኛ እየተዋጋ በአንድ ንብ እየተናደፈ ውጤታማ ስለማይሆን አዳዲስ ንቦችን ፍለጋ የጎረቤቶቹን በር ማንኳኳት ይጠበቅበታል። አርሰናል ትልቅ፣ ደጋፊውም ደግሞ ጦረኛ። እዚህ ትልቅ ክለብ ዋንጫ ማንሳት ተቀዳሚ ተግባር ነው። ታዲያ ቀጣዩ ሲዝን ምን ይሆን? መድፍ ቀይሮ በአዲስ ተዋጊ በአዲስ ጦረኛ የለንደንን ከተሞች ድጋሚ ቀይ አልብሶ የለንደን ከተማ ንጉሥ እኛ ነን፣ ለንደን የእኛ ናት እያለ ይነግስበት ይሆን? ጊዜ ሁሉም ነገር ይነግረናል። ካቲዩብን ሰብስክራይብ ያድርጉ፣ ላይክ ያድርጉ፣ ሼር ያድርጉ። አመሰግናለሁ።